ወሬህን ከናቀው ሁሌ ከነቀፈ ላንተ የማያስብ መስሎ ከተሰማ ከሱ ጋር ስትሆን ውስጥ ሰላም ካጣ ራቀው ያንን ሰው በንዴት ተቃጥለህ ሽበት ሳታወጣ የራሴን ጎዳና እኔው ልቀይረው ልኑር በራሴ ዓለም ትርምስ በሌለው ይላል። እና ውድ ተመልካቾች በነገራችን ላይ አንድ የተረዳሁት ነገር ምን አለ መሰላችሁ ማለት ማንኛቸውም ኮመንተሮችን ራሱ እያየው ነበርና እንዳለ ኮመንት ሁሉ የቡና ቁርስ ነው የሚለው እና ምን ይባላል መሰላቸው አንዳንድ ጊዜ የሆነ ስሙ የሚጣፈጥ ሰው ታውቃላችሁ። በቃ በሆነ ነገር ላይ በቃ ሀሰው የበለጠ ጥፋት ሳያጠፋ ግን ደግሞ ስሙ የሚገንበት ሰው አለና ደሜን አታጣፍጠው ይላል ያገሬ ሰውና እንደነገርኳችሁ እውነት ለመናገር ሌሎቹ ካደረጉት የበለጠ ምንም አላደረገችም ፍቅር። ገባችሁ አይደለ? በመጀመሪያ ደግሞ ፍቅር ማለት የራሷ የሆነ ሰው ነበርና ዛሬ ላይ እንግዲህ ያለውን ነገር አይታችኋል። ከሩታ ጋር እየተነጋገሩ ነበር። ሩታም ደግሞ አንዳንዴ ሞኝ ናት መሰለኝ እና እኔ በራሴ ብሆን ማለት ነው እውነት ለመናገር ሞኝ ናት ሩታ ብዬ ነው የማስበው። ለምን እንደው ታውቃላችሁ እናንተ የነበረን ሰው የወሰደብኝ ሰው እኔ በቃ የወሰደብኝ ሰው ሳይሆን ያኔ በእኔ አጋጣሚ ተለያይቼዋለሁ። ግን ደግሞ ሰላም አይሰጥም። ሁላችንም ብንሆን የኛ የነበረን ሰው የያዘች ሴትዮ እኔን ጓደኛ እንጂ ራሴን ማለት ነው እናንተን አላውቅም። እኔ ግን አሁን የኔ የነበረን ሰው በሆነ አጋጣሚ ተለያየን። እህል ውሃም ሊሆን ይችላል፣ በአጋጣሚም ሊሆን ይችላል። እኛ ተለያይተን እሱን አግብታ እየኖረ ግን እሷ ጓደኛ ትሆናለች ብዬ በፍጹም አላስብም። እኔም ደግሞ ለእሷ ጓደኛ ነኝ ብዬ አላስብም። ውስጣችንን ሰላም አይሰጠውም። እናንተ ታፈቅሩት ነበር፣ ትወዱን ነበር አይደለ? የማይሆን ነገር ነው፣ አትሸወዱ። ስለዚህ ፍቅር ዛሬ ላይ ብትገለበጥም እውነት ሆኖ እንኳ ራሱ እኔ አልፈርድም፣ እንደ ራሴ ማለት ነው። እንዳልኳችሁ የራሴን ሀሳብ ነው፣ እናንተ የራሳችሁን እንትን ትላላችሁና ግን ደግሞ እንደተናገረችው አንዳንድ ጊዜ ሆድ ያባውን ብቅል ያወጣዋል ይላል እና ያው ፍቅር ባለፈው ልጅነቴን ቀምተሽኝ በብዙ ነገር ብለሽኛል እና ያን ነገር ስላልተዋጠልኝ ብላ ሩታ ዛሬ እየጠየቀቻት ነበር እና እሷ ደግሞ በእርግጥ ጓደኝነታችን ይበልጣል ብዬ እየቀጠልኩ ነበር። ነገር ግን ያው ሳየው ፍቅሩ ወዴን እንዲያመዝን ስላወቅኩት በቃ ሁሉም ለራሴ ስለሆነ እኔም ለራሴ ልጠቀመው ብዬ ነው እያለች ነው። እና አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ይሄን ቪዲዮ የምትመለከቱ ሁላችሁም ላይክ ሰብ እያደረጋችሁ አበረታቱኝ፣ አይከፈልበትም። ስህተትም ካለብኝ ኮመንት ላይ ያስቀምጡልኝ። እስኪ እናንተስ ምን ትላላችሁ በዚህ ጉዳይ ላይ ማለት ነውና የኔን ሀሳብ እንግዲህ ልትቃወሙም ልደግፉኝም ትችላላችሁ። እሱን አላቅም። እንግዲህ የራሳችሁ ማመለካከት ካላችሁ እስቲ ኮመንት ላይ ያስቀምጡልኝ እና እናንተ ብትሆኑ አሁን ለምሳሌ በፍቅር ቦታ ማለት ነው ፍቅር የእውነት ራሱ አብርሽና እሷ እንደው የምጠቃቀሙ ሰዎች ሆኖ ቢመለሱ እኔ አይደንቀኝም። ገባችሁ አይደለ? ምክንያቱም የልጅነት ፍቅሯ ነው የእሷ ነበረ። በሆነ አጋጣሚ ተለያዩ። ካላስ እንግዲህ እሷ መታለይ እና ማንኛችን እንደሆነ አያስደስተንም። የኛ የነበረ ሰው ተስተካክሎልን አብር ነው ብንሆን በተለይ የልጅነት ፍቅር ደስ ይላልና ከዛ እንግለን የማንም ሰው ርቄ ልኖር እችላለሁ እንጂ ግን የባሌ ሚስት ለኔ ጓደኛ ትሆናለች ብዬ አላስብም። እኔም ለሷ ጓደኛ ሆናለሁ ብዬ አላስብም። ገባቸው? የማይሆን ነገር ነው እና ሩታ ራሱ እሷን ጓደኛ ትሆናለች ብላ ማሰቧ ልክ አይደለችም። እንዲሁ ዛሬ ላይ ባደረገችው ነገር ስለተናደደች ማለት ነው እንጂ ለምን ጓደኛ አደረገቻት አይደለም። ነገር ግን ፍቅር ዛሬ ላይ ወደ አብርሽ ወይም ተሳስማ ስላየቻት ወይ ደግሞ ወደ እሷ ተገልብጦ ስላየችው እንዴት አረጊኛለሽ ከጎን የሆነሽ ወጋሽኝ፣ ለካ ያናድሽ ነበር እንዴ፣ ለካ ለእውነት አይደለም እንዴ ብላ የምታስበው ይሄ ልክ አይደለም። በመቀጠል እኔ ኮመንተሮችም እንደነገርኳችሁ ሄርሜላ ናት እንግዲህ ባለፈው አንቺ ቡና ቁርስ ነሽ እንዴ ብላ የሰደበቻት ፍቅርን ማለት ነው። እና ወላሂ ከፍቅር ቤት ገብታችሁ ብታዩ እንዳለ በቃ ሁሉም ሰው የቡና ቁርስ ነው የሚለው ማለት ነው። ፍቅር የቡና ቁርስ ከሆነ እንግዲህ ያችን አንድ ቀን ሮም ተገንታ አንድ ቀን ስማ፣ ሌሎቹም እንግዲህ ራት ምሳ ናቸው ማለት ነው። በእኔ አንግል እኔ ሳያቸው በምናያቸው ነገር እና ምን ፍቅር ከሄርሜላ የተለየ ነገር አድርጋ ነው አሁን ስም የገነነባት የዚህን ያክል ሄርሜላ እንዲሁም እንኳን እኮ ሄርሜላ እኮ ታውቃላችሁ ሩታ በቃ እንደዛ አርግዛ እንኳን እየተሰቃየ እየመጣች ሰው አመጣጧን ደግሞ አይታችኋል። በቃ እንደ ማንኛውም ሰው ሴት ጓደኛ የለኝም ወንድ ጓደኛ የለኝም አድናቂ ብላ አንድ ቀን አገናኙኝ እያለ ያደረገችውን ነገር አይታችኋል። ስንት ነገር ታይኝ ራሱ የራሴን ህይወት ልኑርበት እንኳን እያላት በየዋና ቤቱ በየሩም እየወሰደች ነው ብዙ ነገር ፍራሽ ውስጥ እየገባች ስታረግ አልነበር እንደ ሄርሜላ? ለምንድን ነው ከፍቅር ላይ እንደዚህ ስሟ የገነነው? እና በጣም ገርሞኛል ወላሂ። ሄርሜላ ብዙ ነገር እያደረገኝ ወላሂ ሲሰርቧት አይቻላቅም። እንደው ትንሽ ሰዎች ናቸው እና ስም የሚገንበት ሰው በጣም ይደብራል። የምር እንዳልኳቸው የሰው ከሰው የተለየ ነገር ሰው የሰው ላይ ከስተቱ እንዲማር በቻልነው አቅም
እንትን ማለት ነው እንጂ ሌላ ሰው የተናገረውን እናንተ አድሜን ይዛችሁ እንደዚህ የምትሉት አሁን ማን ናችሁ እናንተ? ምንድን ነሱ ነው? ሄርሜላ እህታችሁ አይደለ ወይስ ደግሞ ሩታ? ሁላችንም ተመልካች ነን አይደል? እንደ ሰውኛ ማሰብና መፍረድ ካለብን ጥፋት ያለባቸውን ሁላቸውንም ዙሮ ቪዲዮ እነሱ ያወጡት እኛን ለተመልካች ብለው እስካወጡት ድረስ የመሰለንን አይነት ኮመንት ጥሩ አንግል በቃ እነሱን የሚያርማቸው በቃ ሰዎችን የማያበላሽ ሞራን የማይነካ ነገር ብንጽፍ ጥሩ ነው። እና እንዲሁ ኮመንተሩን ገብታችሁ ዋሽቼ ከሆነ ማለት ነው እንዳለ የቡና ቁርስ ነው የሚለው እና ምን ማለት ነው? አሁን እሷ ከሰው የተለየ ነገር አላደረገችም። ለማንኛውም የቡና ቁርስ ማለት የብዝቅ የቀረበው ነው። ኑ ቶሎ ተፈደሉ። ለማንኛውም የሰው ልጅ የቡና ቁርስ ሊሆን አይችልም። እሷን የቡና ቁርስ ካላቸው እንግዲህ ሌሎቹ ራት ምሳ ናቸው ማለት ነው። እና በዚህ ልክ ባትሆኑ ጥሩ ነው ብዬ አስባለሁ። እና ደግሞ ምን ልበላችሁ የሄርሜላ በጎች ደህና ናቸው? እንዴት ናቸው አላችሁ ወይ? እና ቤተሰቦች ዙሮ እናንተስ እንዴት ናችሁ? ምን ትላላችሁ? እኛማ መቼም ያየነውን ነገር ከመፍረድ ወደ ኋላ ስለማንል ለዛ ነው። እንግዲህ ትናንትና ምንም በሰራሁ ቪዲዮ ስራ ነው እያላችሁ ነበርና እንግዲህ ስራም ሆነ ፍቅርም ሆነ ዋናው ነገር እኛ ማለት ፍቅር እንትን ናት። በቃ ብዙ ነገሮች አሳልፋለች። ብዙ መውደቅ መነሳት ስላየ ወርቃ እንዲቀር ስለማንፈልግ ልክ ትክክለኛ መንገድ ከሆነላት መብቷ ነው። ህይወቱ የእሷ ስለሆነ ከእሷ በላይ የሚጎዳ የለም። ስራ ማደረገችው እውነትም ሆነ እንግዲህ እሷ ናት የውስጧን የምታውቀው። ዛሬ እንደተናገረችው ያው ጠይቀዋታል። እውነት አብርሃም ፈልገሽው ነው ወይ አላት። ፍሬም አዎ ፈልገዋለሁ። አፍቅረሽው ነው? አዎ። ወደ አንቺ እንደሚመለስ እርግጠኛ ነሽ? አዎ። ስለዚህ ያኔ እሷ ታውቃለች ለምን እያደረገችው እንደሆነ። እንግዲህ እንዳለችው ብዙ ጊዜ እኔ አላወራም በተግባር ነው ብላለች። እና ተግባርም አድርጋ ስላሳየቻቸው እንግዲህ በፈለገችው መንገድ ፍቅር ዙሮ ባለይበት ደህና ትሆን። ግን እኔ የተረዳሁትን ነገር ነው የነገርኳቸው እዚህ ጋር። እኔ የእሷ ብቻ ስለከፋ እንደው በየቦታው የቡና ቁርስ ትላላችሁ ስታዩት፣ ሳታዩትም እንደዛው። ግን ቤቷን አሁን ሱብሃንአላህ በጣም ነው የገረመኝና እኔም በሆነ አንድ ነገር ብባል ይሄ ነገር እሷ እንትን ብላ ሳይሆን ሄርሜላ ያለቻትን ነው እየተከተላችሁ የምትሉትና እንደው ትንሽ ብዬ ነው። ለማንኛውም ቻናሌን ላይክ ሰብ አድርጉ።